ለምጣሽ ላወራሽ ከባልሽ ጋር 11 ሰዓት ተነስተሽ ነበር ምግብ ምሰሪለት? አዎ ሰራለታለሁ። ለምን አልሰራለት? እሺ አንቺ የዛኔ ትምህርት ትማሪ ነበረ? ሌላም ስራዎች ሰሪ ማራለው። እንደውም ያኔ ኤሌመንተሪ ትምህርት አልጨረስኩም እኔ ሳገባ። አንቺና እኔ በጣም እንለያያለን። እየሰማሁሽ ነው አይደል? እኔንም ስሚኛ። ቤት ያስቀመጥኩትን ነገር አግኝተሃል? እኔ ጨራሽ አላየሁም። ቁጭ በልና በእናትህ እስቲ ተይኝ። ይኸውልህ ያስቀመጥኩልህን አላገኘህም፣ ግን ጽፌልሃለሁ። ደብዳቤ ነው ቁጭ ያደረኩልህ። ካገኘሁት ታዩታላችሁ በኋላ። እኔ አሁን ወደ ቤት ሄዳለሁ። ከመሀላችሁ ልወጣ ነው። ምክንያቱም እሷ አከበረችኝም አቀለለችኝም እኔን ከቦታ የሚያነሳኝ ነገር የለም። እኔ ግን ልኑርም አልኑርም እየሄድኩ ነው። ብኖርም ባልኖርም ምንም አይደለም በቃ ማለት። ስለዚህ በቃ ምንም አይደለም። እኔ ልሂድ። እናንተ ግን አንቺ ግን ወደሱ ብትመለሽ ደስ ይለኛል። ስለኔ ክብር እኔን ማክበር አለማክበር የምትዩን ነገር ታዩ። ብንሆንም ብታከብሪኝም ባታከብሪኝም ለኔ ምንም አይደለም። በቃ ቻው ቻው። እሺ ሰላም፣ ራሳችሁን ጠብቁ። ምን ማለት ነው? ቆይ እናት፣ ቆይ አይደለም ሄድማ የለብሽም። ይሄን ነው ምንድነው የሆንሽው? ለመልካም ያረኩት እናንተ መሀል ገብቼ ክፉ ስለሆነብኝ በጣም አዝኛለሁ። በቃ ተወኝ ልሂድ። እናቴ በፈጠረሽ አታልቅሽ፣ ያምሻል። አላዛር ተወኝ በቃ። እኔ ብሄድ ነው የሚሻለኝ በሆነ እኔ ለለከሰች እኮ ነው። እኔ ሳለክስ እስከዛሬ አንተ ምንም አልመሰለህ? ሳለክስ እስከዛሬ ዞር ብላ አይተኸኛል እንዴ? ጎረሬ የሁላ ተዘግቷ በቃ እንዴ ይሄ ነው መልስሽ? ምን ላድርግ? ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን አለሁኝ። እንደምታዩት የትናንቱን ቪዲዮ አይታችኋል። ትንሱን አግኝተናታል፣ ሄደን አናግረናታል። ያው ልትቀበለኝ ፈቃደኛ አልሆነችም። በጣም አግሬሲቭ ሆናለች። ዋናው ነገር አላዛር ያለችበትን ቦታ ማወቁ ነው። እኔ እሱ ቦታዋን እንዲያውቅና እንዲገናኙ ነበር ፍላጎቴ። እሱም ያው ሂጅልኝ ብሏል፣ አይታችሁታል። ስለዚህ ለመሄድ ያው እኔም ተዘጋጅቻለሁ። ዛሬ እሄዳለሁ። ግን ሲሄድ ለአንዴና ለመጨረሻ ጊዜ እሷ ጋር ሄዳለሁ። ሄድና ይቅርታ ልጠይቃት አይደለም፣ እንደገናም ላስጨንቃት አይደለም፣ ምንም ልላትም አይደለም። ግን ለአንዴና ለመጨረሻ ጊዜ አግኝቻት ከዛ በኋላ የምላት ነገር አለ። እኔ የተሰማኝን የተጸጸትኩበትን አሁን ያለሁበትን ሁኔታ ከተረዳችኝ ያስረዳታለሁ። ካልተረዳችኝም ደግሞ ምንም ማድረግ አልችልም። ያው መሆን ያለበት ነገር ነው የሚሆነው። እና አላዛር የለም ወጥቷል። ወዴት እንደሄደ አላውቅም። ወይ እሷ ጋር ሄዶ ሊሆን ይችላል አላውቅም። ግን እኔ ደብዳቤ ጽፌያለሁ። ቤተሰብ ይኸው ደብዳቤ ጽፌያለሁ። የጻፍኩት ላላዛር ነው። ይሄንን ደብዳቤ ሲያገኘው ምናልባት እኔ ሄጃለሁ፣ ላንገናኝ እንችላለን ማለት ነው። ስለዚህ ለማንኛውም ውስጤ የተሰማኝን ማለት ያለብኝን ለሷም ለሱም መልእክት ይሆናል ብዬ ያሰብኩትን እዚህ ላይ ጽፌያለሁ። ጽፌ ቁጭ አድርጌለት ነው የሚሄደው። ግን ደግሞ ያው እንግዲህ ትንሱ አልተሰማትም ማለት አልችልም። አሁን እሷ ያው ትንሽ እልኸኛና ግትር ሆናብኛለች። ማለት በቃ አላጠፋውም አላልኩም። ከይቅርታ በላይ ደግሞ ምንም ልል አልችልም፣ ምንም ላደርግም አልችልም። እሱም ህይወቴን በጥብጠሻል ብሏል። እኔ ህይወታቸው እንዲበጠበጥም አልነበረም። ለማንኛውም ምንም ነገር ማድረግ ስለማልችል ቤተሰብ እኔ ያው መሄድ አለብኝ ወደ ቤት፣ ወደ ልጆቼ መሄድ አለብኝ። እዛ የሚጠብቁኝ ሰዎች አሉ። እነሱ ብቻ አይደሉም የኔ ቤተሰቦች፣ እነሱ ብቻ አይደሉም፣ ሌሎችም አሉ። እነሱ ጋር ደግሞ መሄድ አለብኝ። ለእነሱ ደግሞ አስፈልጋቸዋለሁ። ስለዚህ ይሄን ደብዳቤ ሲደርሳቸው ምናልባት እኔ ወይ ወደ ቤት ሄጃለሁ አሊያም ሌላ ነገር አላውቅም። ብቻ ግን ለአንዴና ለመጨረሻ እሷ ጋር ሄጄ ብትሰማኝ ከሆነ አናግሪያት ወደ ቤቷ የምትመለስበትን መንገድ አናግሪያት
እሄዳለሁ። መሄዴንም እንድታቅ ነው፣ በዛውም እንደሄድኩኝ እንድታቅ ወደ ቤቷ እንድትመለስ ብዬ ነው ይሄንን ቪዲዮ የሚያስኩት። ለዛ ነው ይሄንን የሚጻፍኩት፣ ለዛ ነው። እና እስቲ እንግዲህ ምን እንደሚሆን አላውቅም ቤተሰብ። ለማንኛውም ጥሩ ስሜት እየተሰማኝ አይደለም፣ ለዛ ነው። ያው እኔ በመሰረቱ እናንተም ደስ ያላችሁን ነገር ብላችሁኛል፣ ውስጣችሁ የተሰማችሁን ነገር ብላችሁኛል። ማለት ያለባችሁን መናገር ያለባችሁን ለእኔ ክብር የማይመጥን ብዙ ነገር ብላችሁኛል። እኔም በዚህ ልክ መዋረዴ፣ በዚህ ልክ ራሴን በዚህ ልክ መባሌ አሁን ወደ ራሴ ስመለስ ቪዲዮቹን ሳይ ኮመንቶችን ሳይ በጣም አዝኛለሁ። በጣም ደብሮኛል፣ አስጠልቶኛል። የእውነት 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 በጣም ነው የሚያስጠላው። የሰው ልጅ በዚህ ልክ ሊባልም አይገባም። ሰው አያጠፋም አይደለም፣ ያጠፋል። የተሳሳተን ሰው በመስደብና በማንቋሸሽ አይደለም ወደ መስመር መመለስ የሚቻለው። ወደ መስመር የሚመለሰው የሰው ልጅ ማናችሁም ብትሆኑ በቤት ሁላችሁም ይሄን ጀርባችሁ ቢጠና ውስጣችሁ ቢታይ ስንት አይነት እንከን ይኖረዋል። ሰው ከቤተሰቡ ጋር ከባዳ ጋር ከሁሉ ጋር የራሱ ችግር ይኖረዋል። የኛ ያው ወደ እናንተ ስለመጣ ገዘፈ እንጂ ሁሉም በየቤቱ የራሱ ችግር አለበት። እኔ በዚህ ልክ የምባልም ሰው አይደለሁም። ይሄ ሁሉ ነገርም እንዲፈጠር ያደረኩትም ነገር አይደለም። ለማንኛውም ያው እናንተ የመሰላችሁን ነገር ነው ያላችሁት። በጣም አዝኛለሁ፣ በጣም ከፍቶኛል፣ በጣም ተሰምቶኛል። ያላችሁት ነገር፣ የምትሉት ነገር፣ የጻፋችሁት ነገር ስትጽፉት ራሱ አልዘገነናችሁም። ለማንኛውም ይሁን፣ ተቀብያለሁ። ስለዚህ በጣም ነው ውስጤ የተሰበረው የተነካው። ከዚህ በኋላ ያው እናንተም ዳግም ወደ ሚዲያ ወጥቼ አታዩኝም። በዚህ ልክም አላስጨንቃችሁም። በዚህ ልክም እንድትጎዱ አልፈልግም። ወይ ደግሞ እኔም ከዚህ በኋላ የዚህን ያህል የቀለለ ነገር ለመሆን አልፈልግም። በጣም ነው ማዝነው፣ በጣም ተሰምቶኛል። ያን ያህል የሰው ፍቅርን ያገኘ ሰው በአንድ ትንሽዬ ስህተት ወዲያው ደግሞ እንደዚህ ሲደረግ በጣም ያሳዝናል። አዝኛለሁ። ሌላ የምላችሁ ነገር የለም ቤተሰብ፣ የምላችሁ ነገር የለም። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ለሰጣችሁኝ የክብር ንግግር በጣም አመሰግናለሁ። እግዚአብሔር ያክብራችሁ። በዚህ አጋጣሚ መርሳት የማልፈልገው ነገር ካሜራማን ይህንን ቪዲዮ በእኔ አካውንት ላይ አትጫነው፣ እሺ? ባላዛር ላይ ይጫን። ሰማይ ባላዛር ላይ ጫነው እና ቤተሰብ በጣም ነው የማመሰግነው። በጣም ወዳችኋለሁ። እግዚአብሔር ያክብራችሁ። ለሰጣችሁኝ ክብር በጣም አመሰግናለሁ። ለማንኛውም አብረን እንሂድና እሷ የምትለውን ነገር አብረን እናያለን ማለት ነው። ቤተሰብ ወዳችኋለሁ። መጨረሻ ጊዜ ለአንዴና ለመጨረሻ ጊዜ ዛሬ ጠይቃታለሁ። ወደ ቤቷ ከተመለሰች ትመለሳለች፣ ካልተመለሰችም ምንም ማድረግ አልችልም። እኔ ወደ ቤቴ እሄዳለሁኝ። ከዚህ በላይ ምንም ማደርገው ነገር የለም። ራይዱ መጥቷል። ስለዚህ መሄድ አለብኝ። አንድ ጊዜ ቆይ፣ እዚህ ጋር የምጽፈው ነገር አለ። እና አብረን መሄድ አለብን። ሲመጣ የሚያገኘው ይመስለኛል።
እሺ ቤተሰብ አሁን ሊፍት ውስጥ ገብቻለሁ እየሄድኩ ነው ወደ እሷ እንግዲህ ምንም ትበል ምንም እንግዲህ ከልጄ ያለው ነገር ጥሩ ስላልሆነ ያመኔም ጥፋተኛ በሆንም እንግዲህ ሁሉን ነገር ወደ ኋላ ትቼ ይቅርታዬንም እምቢ ብላለች ለማንኛውም እስቲ ምትለና አብረን እንይ ለምጣሽ ላወራሽ ምን ለምታወሪ የማወራሽ ስላለኝ ነው በሩን ክፈችና አስገብኝ እናወራለን እሺ ነይ እዚህ ጋር ቁጭ ችግር ይሆናል ኧረ ችግር የለውም እዚህ ጋር ቁጭ በይ ከኔ እንደምትፈልጊው እኔ ካንቺ ምን ፈልጊ አይደለም የመጣው እሺ ምንድን ነው አሁን ግን ሊሄድ ይሆና ራይድ ውጪ ቆሟል ሊሄድ ነው እሺ ግን ወደ ቤትሽ እንድትመለሺና ከልጁ ጋር ህይወትሽን እንድትቀጥይ ነው ምክንያቱም እሱ ሰላም እያገኘ አይደለም እያለቀሰ ነው በጣም አዝኗል አሁን አዳምጪኛ እሺ ሰማሻለሁ አዳምጪኝና ወደ ቤትሽ ተመለሺ እኔ ይሄው ልሄድ ነው በቃ ልብሴን ይዤ መጥቻለሁ ራይድ ውስጥ ነው ያለው ያደርሰኛል ወደ ባስ ስቴሽን ችግር የለውም አሁን የመጣሁት እኔ ይቅርታ አድርጊልኝ ገለመሌ ወደዚህ ወደዛ ልልሽ አይደለም ወደ ቤትሽ ተመለሺ ከልጁ ጋር ህይወትሽን ቀጥይ ነው ያልኩሽ ያለሁት እና አደራ በቃ ያንቺ ማለት ነው ቆይ እኔ እንደው እሺ መጣሽ አይደል እኔ አሁን ላስገባሽ አልነበረ ግን ደግሞ ብቻሽ ነው ሆነሽ ማውራት ፈልጋለሁ ማለት እንደዛ እንድትሆኝ ያደረገሽ ቆይ ምንድነው እሱ ማለት ቤት ውስጥ እንደዛ ስትሆኝብኝ እንደዛ በጣም ስትናገሪኝ ምን አግኝተሽ ነው ምንድነው ያሰቃየውሽ እስቲ አሁን አንቺ ስቃይ ያድርገሽ የወሰድሽው ነገር ምንድነው አንቺ አሁን ለነገር ስታረጊ ትክክል ነኝ ብለሽ ነው የምታስቢው ቆይ ምንድነው አሁን ለምሳሌ አንድ ነገር እኔ እውነት ለመናገር ጠልቼሽ አይደለም አሁንም ቢሆን ተፋዝኝኛለሽ ወድሻለሁ እንደ ልጄ ነው የምልሽ ግን እናት ልጇን ትቆጣለች አሁን እኔ ቤት በነበረ ሰዓት የተናገርኩሽ መጥፎ ሆኖብሽ ነው ቤቱን ለቀሽ የመጣሽው አንቺ ራሱ ሐዋሳ ስትመጪ እኔ መጥፎ ሆኜብሽ ነው 3 ቀን መዝጋት ማለት 3 ቀን የተናደደ ሰው እኮ ያኮርፋል ባኮርፍም እንደና እኔ ለታውቃው ምን በደልኩሽ አሁን የበደልኩሽ አለ እዛ ሐዋሳ ያደረኩሽ ነገር አለ ይሄን አርገሽኛል በለቱ እኮ ተነጋግረናል በለቱ ያልተነጋገርነው ነገር የለም እኔ ተነሺ ይሄንን አድርጊ ነው አለ ያልኩት እንደናት ነው የተናገርኩሽ ለምትተኛለሽ እንግዳ ጋብዘናል እንዲ ማድረግ አለብን እንዲ ቪዲዮም አለ ማየት ይቻላል አይደል እንዲ መጥፎ ነገር አልተናገርኩሽም ይሁን እንደናት ተቆጣውሽ ይሁን ደግሞ አኮረፍኩሽ ያቺን 3 ቀን መታገስ አቃተሽ ባኮርፍሽ ያስቀየምኩሽ ነገር አለ አይደለም ካንደበት ያቺ የተናገርኩሽ ነገር አለ ታማሚ በቃ አጥፍቻለሁ ብዬ ልሰራ ስልም ግልምጫሽ ከዛ ቤት ውስጥ 3 ቀን በግልምጫ መነሳት እንዴ እኔ እናቴን ብትሆኝ አንቺ እንደናት አሁን አላዛርን 3 ቀን ታቆርፊያለሽ ከዛም በላይ ላቆርፎ ይችላል ስለማቅ ተጨንቀሽ ታወራለሽ ለምን መሰለሽ አታችሁም ስለማቅ ንዴቴ እስኪወጣ ድረስ ማለት ነው ላቆርፎ ይችላል የተናደርኩት እስኪወጣ የሰው ባህሪ ደግሞ ይለያያል አይደል እንዴ ይሁን አንቺ ሻላወቅሽኝም ከዛ ደግሞ ጥለሽ መጣሽ እንደገና አስጨነቀኝና ይዞኝ መጣ በቤትሽ ስመጣ ደግሞ የምታደርጊው ነገር እያየሽ ነው ምን አደረኩሽ እስኪ ይሄ ትንሳኤ እስኪ ይሄ በዲዮ ካሜራ ይዘሻላል ምን አደረኩ ምን ማለት ነው ትንሳኤ አንድ ነገር ቀራት ሳልፈልግ ነው አሁንም አንድ ነገር ስሚ ይኸውልሽ ምን አደረኩ አትበይ ትክክል አይደለሽም የምታደርጊው ቪዲዮ ላይ የምናቀርበውን ብቻ አይደለም መናገር ያለብሽ ከኋላ እየተደረገ ያለው ነገር ነው አንቺ በቃ ይኸውልሽ ልክ ማለት ነው አንቺ ልክ አንቺ ሳታገኝ ውስጥ ሆነሽ ነው ታዩ አሁን አላዛርን ሳትወልጂ በፊት ባላል ከባልሽ ጋር 11 ሰዓት ተነስተሽ ነበር ምግብ መስሪለት ሰራለታለሁ ለምን አልሰራለት እሺ አንቺ የዛኔ ትምህርት ተማሪ ነበር ሌላም ስራዎች ተማራለሁ እንደውም ያኔ ኤሌመንታሪ ትምህርት አልጨረስኩም እኔ ሳገባ እና 11 ሰዓት ነው የምትነሺው ተነስቼ ሰርቼ ቤቴን አጸዳድቼ አልጋዬን አነጣጥፌ ነው ተነስቼ እኮኔም ስራዬን ሳልሰራ ግን ይሄ ለክፋት ለምን ወሰድሽው አንቺ እንደ ክፋት ለምን ወሰድሽው ምን ችግር አለው 11 ሰዓት መነሳት ብርቅ ነው እንዴ ሰው እኮ ለነገ ጥሩ ነገር ላድርግ ብሎ እኮ ቤታችን ውስጥ ማናችንም ቢሆን ጥሩ ነገር ለማድረግ እንነሳለን ግን አንቺ ነን በክፋት ነው ልንገርሻ አይደለም አንቺና እኔ በጣም እንለያያለን እየሰማሁሽ ነው አይደል እኔንም ስሚኛ
11 ሰዓት የምነሳበት ምንም ምክንያት የለም። ምክንያቱም ማታ አርፍጄ የሚሰራ ነገር ሰራርቼ ሌሊት ነው ቤቴን የማጸዳው። ያ ቃል ጠይቂው 6 ሰዓት አንዳንዴ 5 ሰዓት ከምሽቱ እንገባለን ቤት። እንደውም አንቺ ቪዲዮ ኮል ስትደውይም አይተሽኝ ታውቂያለሽ አይደል? ቤቴን የማጸዳው እኔ ሌሊት በቃ ማታ 5 ሰዓት ከገባን እስከ 8 ሰዓት የሚሰራራውን ነገር ሰርቼ ከዛ በኋላ ደግሞ ቤቴን አጸዳለሁ። እየነገርኩሽ ነው እኮ ይሄን ያነጋግረን አይገባም። በቃ አልገፋ አይደል እንዴ? አይደለም አሁን እሱን እኮ ማለት አልፈለኩኝ። ሚዲያ ላይም እኮ በቃ እንደ ሰነፍ ሴት እኔ ቤቴን ንጹህ ነው ስትመጪ ሚዲያ ላይ እኮ እንደው የተሰደብኩት እኔ ነኝ። አንቺ ምን ታባልሽ? የተሰደብኩት እኔ አይደለም ራስሽ ነሽ እኮ እኔ ነኝ እኮ የተሰደብኩት። ምክንያቱም አንቺ ማለት ነው ምንም ያልተደረግሽውን ነገር ነው ሚዲያ ላይ ወጥተሽ እንደዚህ ይሆንሽ ያለሽ። ምን ሆንኩ ግን ይሁን አይደለም ሚዲያ ላይ እኔ ምን አወራው ይሁን በቃ አይደለም አንደማመጥ ተጨቃጨቃለን አይደለም። ይቅር ልትይኝ አይደለም እኔ ይቅርታ አይደለም እኔ ካንቺ ጋር ማለት ነው። ይሄን አለ እኔ ምን አደረኩሽ? እኔ እኮ በቃ ፈልጋለሁ እንጂ እኔ መጣሁት እኮ ወደ ቤትሽ ተመለሺ ነው። አሁን እኔ ያስቀየምኩሽንም ያላስቀየምኩሽንም ከአንዴም ሁለቴ እግርሽ ላይ ወድቄ እምቢ ብለሽኛል። ስለዚህ እሱን ልጠይቅሽ አይደለም የመጣሁት። እኔ እንዳግም አታይኝም ነው በቃ ሂጂ ግን ወደ ቤትሽ ተመለሺ ነው እያልኩሽ ያለው። አንቺ ብለሽኝ አልመለስም። ልንገርሽ አይደለ እኔ አከብርሻለሁ እወድሻለሁ ግን በቃ ጥላቻ ላንቺ አሁን ስለኔ ላንቺ ስለምትወጂኝና ስለማትወጂኝ መለካከት የለኝም። ጥሩ መለካከት የለኝም አትበይ። እሱን አዳለ እያልኩሽ አይደለም። እወድሽ ነበር። እኔም ስለኔ ፍቅርና ስላንቺ ፍቅር ታዩ እዛ ጋር ነበር እወድሽ ነበር። ግን በቃ አሁን ላይ ልወድሽም አልችልም። አንቺ ያልሽኝን ልሰማሽ አልችልም። ምክንያቱም እኔ ይሄ ትዳር ካላፈረስ ምን እንዳረግሽ ካላረኩ ስትያን ነበር እንዴ? አሁን ተውኩኝ በቃ ተመለስኩኝ። እሺ ምን አስቀየረው ንገሪኝ። ለምን እነግርሻለሁ? በቃ እሄዳለሁ ከመሀላችሁ ወጣለሁ ብዬ ካሰብኩት ለምን እነግርሻለሁ? የኔን ሀሳብ ያስቀየረኝ ምን ይሁን አንቺ ምን ያደርግልሽ? ነገ እንደማትመጪ በምን አልመጣብሽም። ይኸው ሚዲያ ምስክር አይደል እንዴ? ይኸው አልመጣብሽም በተአምር። ባለፈውም እኮ አልመጣም ብለሽ ቤቱን ዘግተሽ እዚህ ሄድሽ። በቃ እሄዳለሁ ምናምን ብለሽ ሄድሽ አይደል? ሰሞኑ ሄድሽ እና ደግሞ ይኸው ዛሬ መጣሽ። ለምን? የልጅሽ ህይወት ስለሚወደኝ ይጎዳል ብለሽ በማሰብ ነው እንጂ እሱን ሳስቤ ብመጣ አሁን እኮ እኔና አንቺ እንዋደዳለን እያልኩሽ አይደለም። አሁን አንቺም ጥላቻ አለብሽ እኔም ጥላቻ አለብኝ። ይሄ ተረጋገጠ ማለት እኔና አንቺ እንራራቃለን ችግር የለውም ነው አሁን እያልኩሽ ያለሁት። የኔና አንቺን ፍቅር አለም እያወራሁኝ ያለሁት። እንራራቃለን። እኔ ርቄሽ እቀመጣለሁ። አልደርስብሽም፣ አልመጣብሽም። አንቺ ምን እንድትመጭብኝ አልፈልግም። አትምጪብኝ በቃ። ከዛ በተረፈ ስለ ልጅሽ አዝነሽ ነው ላልሽኝ ነገር ደግሞ ሁለታችሁ ትዋደዳላችሁ። አንቺም እንደምትወጂ ስለማቅ በቃ አብራችሁ ሁኑ እያልኩሽ ነው። እኔ ማለት ነው ከመጀመሪያውም ስጀምር ስሚኛ እየሰማሁሽ አይደለ? አንቺም እንድትሰሚኝ እፈልጋለሁ። ከመጀመሪያም ጀምሮ ያገናኘሽኝ አንቺ ነሽ። አገናኘሽኝ፣ በመሀላችን አልገባሽም እስከዛሬ ድረስ በፍቅር በቃ የምትሆኙ የምታደርጊው። አሁን ላይ እንደዚህ ሆነሽ አሁን ደግሞ እኔ ማለት ነው አንቺን ሰምቼ ይሄ ትዳር አልገባም። መግባት ካለብኝም ራሴን አስቤ እኔም ደግሞ ቤተሰብ አለኝ። እኔ ቤተሰብ ስላለኝ ከቤተሰቦቼ ጋር ተማክሬ ትልቅ ሰው ጠይቄ ነው እንጂ እኔ ዝም ብዬ አንዴ እወጣለሁ አንዴ ከቤት እገባለሁ ማለት አይደለም። እሺ በቃ አዎ መሄድሽን ደስ ብሎኛል ስለምትሄጂ ነው። ያው ልጁ ሰላም ያገኛል። በቃ በጥቅሉ ሄጄልሻለሁ። ልጄ በእኔ ምንም ጤናውን አያጣም። ሲጀመር ጤናውን የሚያጣ አይደለም። እኔ ያቀኛል አሳድጌዋለሁ እስከዚህ ድረስ። እኔ በእኔ ጤና የሚያጣ አይደለም። እኔ ጤናችሁን አልነሳውኝም። የሚመስለኝን መስመር አስይዝበታለሁ ብዬ ያልኩትን ነው ያደረኩት። ያ ደግሞ ለአንቺ ጥላቻ መስሎ ከታየሽ ሰው እኔ ምንም ማድረግ አልችልማ። ያንን እኔ አሁን ወደኋላ ተመልሼ መቀየርም ማስተካከልም አልችልም። አሁን ለሚቀጥለው ደግሞ አልመጣም በህይወትሽ ነው። ከአንዴም ሁለቴ ተጠይቀሽ እምቢ ብለሻል። እሱን አልጠየቅኩሽም አሁንም። እሺ በቃ እኔ አሁን እኮ ማለት ነው በህይወትሽ ላይ እኔን ምክንያት አድርገሽ ህይወትሽን አትተይ። እኔ ትቼልሽ ሄጃለሁ ነው በቃ በጨርሱ። ጥለሽ መሄዱ ጥሩ ነው ግን አንቺ ስላልሽኝ አልገባም አልኩሽ። እኔም ቤተሰብ አለኝ ከቤተሰቦቼ ጋር ተማክሬ ነው የምገባው። እሱ መብትሽ ነው። እኔ አሁን ለምን ቤተሰብሽን ታማክሪያለሽ? አይደለም በስራ ልታወሪ መስሎኝ በስራ ላወራሽ ነበር። ምንድን ነው አሁን በስራት ነው ቁጭ ብዬ እያወራሁሽ ያለሁት። አሁን ለምንድን ነው እሺ ተይው መልሰሽ እንደገና ወደ እኔ ነገር የምታዘው? እኔ ምንም ነገር አላዞርኩም። እሺ ምን በቃ በስርዓት ማለት እንዴት ነው? እስቲ ያሳየኝ ልወቀው። ተይው አልኩሽ እኮ ጥላቻሽ ከኔ ጋር እንደዚህ እንዲያረግሽ ያረገሽ ምንድነው? ጠየቅኩሽ። ምታወሪው ሌላ ይጠየቅሽው ሌላ። በቃ አሁን ስለኔ አይደለም እኮ እያወራሁኝ ያለው ስለ ህይወትሽ ነው። አንቺ የኔን ተይኝ አልኩሽ እኮ በቃ ሂጂልኝ አይደለ? ሄድልሻለሁ ብዬሻለሁ። አሁንም ልሄድ ነው የመጣሁት አልኩሽ። የኔ ጥላቻና መውደድ ይቅርብሽ። ምን ያደርግልሻል?
እሺ በጠላሽም በወድሽም ከዚህ በኋላ አይጠቅምሽም ነው። እሺ ስለዚህ ራስሽን ህይወት ያዢ ነው ያገራለሁ። የራሴን ህይወት እኔ ራሴ አቀበታለሁ። ለህይወቴ ምንም የሚከብደኝ ነገር የለም። ስለዚህ ችግር የለውም። ስለኔ ህይወት አንቺ አያሳስብሽም። ትንሱ ህይወቷ እንዲ ልትይ ራሱ በቃ እንድትጨነቅ አልፈልግም። ችግር የለውም። ስለተጨነቅሽልኝ አመሰግናለሁ። ከአንቺ ጋርም ክፉ ደግ ማውራት አልፈልግም። ስለዚህ ምንም እንትን እንድትይኝ ክፉ ደግ የሚያነጋግረን ነገር የለም። በቃ ጨረስን እኮ ጨረስናል። እንዴ ያበቃ ጉዳይ ላይ ለምን ክፉ ደግ እንነጋገራለን እኮ? በቃ ክፉ ደግ አናውራ። በቃ ሂጂልኝ፣ ችግር የለም። ሄድሽን ካወቁ አንድ ነገር ነው፣ ችግር የለውም። እሺ በቃ ሄድ ትቻለሽ። በር ደግሞ እየተቋቋመ ማን ነው? ማን ታልሽ እንዴ? እናቴ እንዴት መጣሽ እዚህ? አንተ እንዴት መጣክ? እኔ የሄድኩ ነበረ እኮ እንዴትሽማ ገባኝ። ቤት እኮ ሳጣሽ በቃ ለሷ እኮ ልንነግራት እኮ ነው አንቺ እንደሄድሽ እኮ እኔም ለሷ ልንገራትና ወደ አንተ የምትመለስ ከሆነ እናግሬያት ልሄድ ብዬ ነው። ሮጣ መጣች። እኔ ጋር ሮጣ መጣች ምን ማለት ነው? አልመጣም ብላ ትላንትና እንደዛው ላይ ሄደች። አሁንም እንነጋገራለን ብላ ግራ ታጋባኛለች። ሮጣ መጣች ጥሩ ነው። አንተም ጤና ይሰማል። አንቺ ግን እንዴት ነው? ኧረ ተይ በቃ። እኔ ሮጣ መጣች ምን ማለት ነው? ህይወትሽን ወደ ቤትሽ ተመለሽልሽ ነው የመጣሁት። እሺ ሮጬ መጣሁት ምን ማለት ነው? አይደለም አላዛ። ቆይ አንቺ ግን እንዴት ብታስቢ ነው? ቆይ ምንም ቢሆን እኮ እኔም ያክል ሰው አድርሳለች። እሺ ሮጣ መጣች። ምን ህፃን አረግቻት እንዴ? አንዳንዴ ለቃሉ ይቅርታ በቃ ለቃሉ። እኔ እኮ አልኩ እኮ አከብራት ነበር። እንዳላከብራት ያደረገችኝ ራሷ ከንግግሯ። እኔ አሁን አላዛርተው አንድ ነገር ስማ፣ ሰው የሚከበረው ራሱ ነው። እድሜ ደብዳቤ ቁጭ አድርጌለት ነው የመጣሁት። ዳግም በህይወታችሁ ላልገባ፣ አንተም ህይወትህን እንድትኖር እሷም ህይወቷን እንድትኖር። አሁን እሷ አቀለለችኝ አልቀልም፣ አከበረችኝም አታከብረኝ፣ ችግር የለውም። እቤት ያስቀመጥኩትን ነገር አግኝተሃል? እኔ ጨራሽ አላየሁም። ቁጭ በልና በእናትህ እስቲ ተይኝ። ይኸውልህ ያስቀመጥኩልህን አላገኘህም፣ ግን ጽፌልሃለሁ። ደብዳቤ ነው ቁጭ ያደረኩልህ። ካገኘሁት ታዩታላችሁ በኋላ። እኔ አሁን ወደ ቤት ሄዳለሁ። ከመሀላችሁ ልወጣ ነው። ምክንያቱም አንተ እያመመክ ነው። እዚህ የመጣሁት ዋና ነገር እያመመክ ስለሆነ ለእሷ ልነግራት ነው። ግን ደግሞ የምትናገራቸው ቃላቶች እኔ ዘለፋም ይሁን ምንም አይመስለኝም። ምክንያቱም እሷ አከበረችኝም አቀለለችኝም እኔን ከቦታ የሚያነሳኝ ነገር የለም። እኔ ግን ልኑርም አልኑርም እየሄድኩ ነው። በቃ ምንም ጋር ልኑር አልኑር፣ አንተ ግን ህይወትህንና ትዳርህን በእኔ ምክንያት እንዳይበተን ልነግራት ነው የመጣሁት። ወደ ቤቷ እንድትመለስ ማለት ነው። ልኑርም አልኑርም አላዛር፣ እኔ ልሂድ፣ ከእናንተ መሀል ልውጣ። ምክንያቱም እኔ ምክንያት መሆን አልፈልግም። ምን ማለት ልኑርም አልኑርም? በቃ ብኖርም ባልኖርም ምንም አይደለም በቃ ማለት። ስለዚህ በቃ ምንም ማለት አይደለም። እኔ ልሂድ፣ እናንተ ግን አንቺ ግን ወደሱ ብትመለሽ ደስ ይለኛል። ስለኔ ክብር፣ እኔን ማክበር አለማክበር የምትዩን ነገር ታዩ። ብንሆንም ብታከብሪኝም ባታከብሪኝም ለኔ ምንም አይደለም። እናቴ ምን ሆነሻል? ምንም አልሆንኩም። የተፈጠረ ነገር አለ? ምንም አልተፈጠረ። ለምን ደም ታለቅሽው? ዝም ብዬ ነው። ችግር የለውም። እናቴ የሆነ ነገር ሆነሻል? አይ ምንም አልሆንኩም አባ፣ በእውነት በቃ እኔ ራይድ ቆሟል እየቆጠረ አይደል? ትይዣለሽ። እሺ ተረጋጊ። ለምን ደም ታለቅሽው? ዝም ማለት ምንድነው ነገር ተሻልከው? በቃ ቻው ቻው። እሺ ሰላም፣ ራሳችሁን ጠብቁ። ምን ማለት ነው? ቆይ እናት፣ ቆይ አይደለም ሄድማ የለብሽም። ያ እናት ምንድነው የሆንሽው? ምንም አልሆንኩም። ምን ታለቅሻለሽ? በቃ ለምን ታስለቅሰኛለህ? እኔ ልሂድ። ምን ሆንሽብኝ እናት? ምንም አልሆንኩም አልኩ። በቃ አላዛር ለምን አታወኝም? በቃ ለመልካም ያረኩት እናንተ መሀል ገብቼ ክፉ ስለሆነብኝ በጣም አዝኛለሁ። በቃ ተወኝ፣ ልሂድ። እናቴ በፈጠረሽ አታልቅሽ፣ ያምሻል። አላዛር ተወኝ በቃ። እኔ ብሄድ ነው የሚሻለኝ። በእውነት እኔ ብሄድ ይሻላል። ለእናንተ ሰላም የሚሆን ከሆነ የእኔ ብሄድ ይሻላል። ብሄድ ነው የሚሻለው። አሳልፉኝ እስቲ እናቴ እባክሽ ተረጋጊ ትንሽ ደቂቃ። እንደዚህ ሆነሽማ መንገድ አትወጪም። አይ ምንም ችግር የለውም። ምን ሆናለሁ? እየሄድኩ እረጋጋለሁ። ችግር የለውም እናቴ።
አላዛር ለምን አትወኝ? እሺ ምን ላድርግሽ? ምንም አታርገኝ። በቃ ራስህን ብቻ አስጣማ አላዛር፣ በእግዚአብሔር እኔ ልሂድ። በቃ እኔ ተጨነቅኩ። መሀላችሁ ሆኜ እኔ በቃ በሽታ ነው የሆንኩት። ልሂድ። በእውነት ብሄድ ይሻላል። መልካም አደርጋለሁ ብዬ ነው እዚህ ደረጃ ያደረስኳችሁ። በጣም ይቅርታ። እሺ እንዴ በጣም ይቅርታ ማለት ነው። በቃ ብሄድ ይሻላል። ምንም አልሆንኩኝም። በቃ ምንም አልሆንኩም። ምክንያቱም እኔ በቃ ምክንያት መሆን አልፈልግም ማለት ነው። እኔ ደግሞ መሄድ እፈልጋለሁ። እኔ መሄድ አለብኝ። እውነቴን ነው የምልህ። በእውነት መሄድ አለብኝ። አንቺ ምንም ይሆንሽ ነገር አዳምጠኝ። እኔ መሄድ አለብኝ። በቃ እኔ ነኝ ያጠፋሁት። ይቅርታ በእውነት አባ፣ በእውነት ይቅርታ። በእኔ የተነሳ እንደዚህ አዝነሽ ማናታ አትሂጂ። እኔ መሄድ ነው እንደዚህ አዝነሽ በእናትሽ አትሂጂ። በእናትሽ አይደለም በቃ እባክሽ እናቴ አትከልክለኝ። እኔ መሄድ አለብኝ አልኩ። በቃ አትከልክለኝ። መሄድ የለብሽም እያልኩሽ ነው። መሄድ የለብሽም። እኔ እነግራታለሁ፣ እሷ ትረዳለች። ምንም ትንገራት ምንም አትበላት። በቃ በእናትህ እሷ ብቻ ከአንተ ጋር ተመልሳ ወደ ቤቷ ትሄድ። እኔ ስለኔ ምንም አትበላት። እኔ ምንም አልፈልግም። ምን ትበል? ተዋት በቃ። እሷን ተዋት። እሷ ትሄዳለች ከአንተ ጋር። በቃ ችግር የለውም። እኔ ለመከሰች እኮ ነው። እኔ ሳላክስ እስከዛሬ አንተ ምንም አልመሰለህ። ዛሬ እናትህ ስለሆነች ይሰማል። በቃ አረጋጋትና ሂድ። በቃ ተወኝ አላዛር። እኔ ልሂድ። እኔ ሳላክስ እስከዛሬ ድረስ ዞር ብላ አይተኸኛል እንዴ? ጎረሮ የሁላ ተዘግቷል። በቃ እንዴ ይሄ ነው መልስሽ? ምን ላድርግ? ተው አላዛር ተው አንተ። በቃ በዚህ የተነሳ እንትን አትበል። በቃ አንተ አብረሃት ሂድ። ቤታችሁን አድኑ። እሺ እኔ ልሂድ። እናንተ ትዳራችሁን አድኑ። ችግር የለውም። እሺ እናቴ እንድትቻል። እኔ ደግሞ መሄድ አለብኝ። አልቀርም። እውነቴን ነው የምነግርህ። እናቴ ይኸውልህ አዳምጠኝ በእናትህ። ለምን አሰማኝም አንተ? እሺ አሁን ያወራሽው ነገር ልክ አይደለም። ምንም ችግር የለውም። እኔ ልሂድ ብቻ። እኔ ብቻ እዛ ልሂድ። በቃ እዛ ያሉት ልጆቼ ጋር ልሂድ። በእናትህ ሄጄ ልያቸው። እሺ በቃ መሄድ አለብኝ። ለምን ስገባ ጌታ ወይ እንደው አታይኝ? ምን አይደለም አንተ። በቃ ለምንድን ነው እንደዚህ የምትለው? በቃ ቻው። በቃ ተሆነ። ይኸውልህ አንተ እሷን አናግራትና በነፃነት አውሩበት፣ ተነጋገሩበት። የምትፈልጉ የምትስማሙበትን መንገድ ተነጋገሩና ወደ ቤት ይዛት ሂድ። እኔ ደግሞ ልሂድ። እሺ እሺ ሸኝቼሽ እመጣለሁ። አይደለም ችግር የለውም። እኔ ጭራሽ በእውነት ይሄው ደውልልሃለሁ። እዛ ደርሼ እመጣለሁ። እኔ ደውልልሃለሁ። አልፈልግም። በቃ እኔ ደውልልሃለሁ። አንድ ነገር ሰማኸኝ እናቴ? በቃ እኔ ውስጤ አይረጋጋልኝም። አልፈልግም። ደውልልሃለሁ። ስልክ አይደል እንደሚያወራ? አልፈልግም። በቃ እኔ የምነግርህን ስማ። ጌታ ሆይ እኔ ምን ይሻለኛል? ተመለስ። ቁጭ በለ አውርታህት ሂድ። አይደለም ሂድና ሸኛ። ችግር የለም ሂድ። አይደለም እደውልልሃለሁ። ሂድ እንዴ በታምር ኧረ በስመ አብ። በቃ በፍጹም ነኝ